ለዛም ምን ማለት ነው? ወላሂ የምሬን ነው። ምን ማለት ነው? ምን ማለት ነው? በሴትነቴ በክብሬ ነው የመጣው ማለት ነው። በቃ ላግኝሽ ምናምን ሲለኝ እኔ ደግሞ እሻላልኩት ነው። ከዛ ካንስሌሽን እንትን ሲስተም ውስጥ የገባውን ስሜን አወጣው። በቃ እሺ፣ እሱም አልነበረም የሚሰራው ሌላ ልጅ ነበረ። አሁን ህጋዊ ነኝ ገብቻለሁ። ተመልሼ ኮንትራት ገብቻለሁ። ብር የሰጠሽበት ማስረጃ ያለሽ ምንድነው? ደረሰኝ ብር ያስገባሽበት? አይ እንደዛ በእጄ ነው የሰጠሁት። ግን አብሮት የነበረ ልጅ አለ እና ደግሞ እዛ የሚሰራው ልጅ ብሩን ሲመልስ ያዩዋሉ። እነሱ ናቸው። እንደገና እኔ ጋ ያወራበት ቴክስቶች፣ ሪከርዶች አለ። እሺ ምንድነው የምትፈልጊው አሁን? ያኔ እንዴት እንደማስመልስ ምናምን እንዴት ማክራይን ፈልጌ ነው። አሁን ማለት በአንድ ስልክ ጥሪ ማስመለስ ትችላለሽ። አርጊው አታርጊው አላውቅም። ፖሊስ ጋር መደወል ብቻ ነው ከአንቺ የሚጠበቀው። ከመደወልሽ በፊት ግን አስጠንቅቂ። ብሩን ትመልስልኛለህ ወይስ? የገባሁበት ሰው ራሱ ሹርጣ ነው፣ ፖሊስ ነው ማለት ነው እኮ። ይኸውልሽ መጀመሪያ እሱን አናግሪኝ። ደውይለት ወይ ቴክስት ላኪለት ወይ ሰው ላኪበት። ገንዘቡን ትመልስልኛለህ ወይስ እጄ ላይ ያሉትን ማስረጃዎች ይዤ ለፖሊስ ልደውል በይ። እጅሽ ላይ ያሉትን ሪከርዶች በሙሉ አስቀምጫቸው፣ ቮይሶች፣ ቴክስቶች፣ ገንዘብ የተለዋወጣችሁባቸውን ምናምን እንዳያጠፋብሽ። ይፈራል ብዬ አስባለሁ። ምክንያቱም አንዴ ከተያዘ ህይወቱ ነው ገደላ ገደል የሚገባው። እንደዚህ ማድረግም አይችልም። ገብቶሻል? ምናልባት በአንድ ሌሊት ራሱን ኢትዮጵያ ሊያገኘው ይችላል። ብያው ነው። ቀልድ አያውቁም እዚህ። ገብቶሻል? ምንም ነጭ ምናምን ምክንያት ነው የሚፈልጉት። ሁሉንም ነገር እንደዚህ ብዬ አስረድቼው ነበረ። የፈለግሽውን አንጭ፣ የፈለግሽውን አርጊ ምናምን አለ። አሁን ጭራሽ ስልክ አይመልስም። ስደውልለት ሪካርድም ቴክስትም ሳረግ ምንም አይመልስም። አይቶ ዝም ይላል። ስለዚህ ምን ታረጊያለሽ መሰለሽ? አለቃሽ ፖሊስ ነው አይደል? ትግባባላችሁ ከሱ ጋር። ያው ገና ከመጣው 8 ቀኔ ነው። ገና ከመጣው 8 ቀኔ ነው። ትንሽ ጠብቂና አሁን እሱን እንደ ፖሊስ ጣቢያ ክስ ሳይሆን ከተግባባችሁ ምናምን ጉዳዩን አስረጁ እና በአንድ ጥሪ ወይ ደውሎ ቢያስፈራራው በእርግጠኝነት በነጋታው ብሩን አምጥቶ ይሰጥሻል። ቤትሽ ድረስ ለ3,000 ብር ብሎ ህይወቱ እንዲበላሽ አይፈልግም። ገንዘቡን ይመልስልሻል። ግን አንቺ እንዲህ አይነት ነገር ውስጥ አትግቡ ጋይስ። ማለት በቃ ወንጀልም እኮ ነው እዚህ ሀገር። እንደዚህ ወረቀት ምናምን አትበሉ። ባይዚ ወረቀት በግል ለማሰራት ምናምን አይፈቀድም እኮ። የምትሰሩበት ቦታ ነው፣ የምትቀጠሩበት ቦታ ነው ወረቀታችሁ መሆን ያለበት። እንደዚህ በግል ወረቀት ትሰራልሽ ያለው እንደዚህ ውጭ ወጥ አይቻልም እኮ። እንደው በተለምዶ ምናምን ሰዎች ያደርጉታል እንጂ በጣም ከባድ ቅጣት አለው። በነገራችን ላይ አንድ ሰው ከተቀጠረበት ቦታ ውጭ ራሱ አይዲውን ይዞ ከተገኘ አሁን ማለት መስራት ያለበት ቦታ ሌላ ቦታ፣ እሱ ደግሞ የተገኘው ሌላ ቦታ ቢሆን ቀጥሎ ችግር ውስጥ የምትገቡት። እኔ እሰራልሻለሁ ማውቀው ሰው አለ ምናምን ስትባሉ አትመኑ ጋይስ። መስራት ካለባችሁ ያው በሰዓቱ እኔ ወደ ቢሮ መሄድ ስለማልፈልግ በጣም ኤጀንሲያችን ኃይለኛ ስለሆነች ወደ እሷ መሄድ ስላልፈለግኩ ነው ካንስሌሽን ይዤ መውጣት የፈለግኩት። ከዛ ጥሩ ሰው ነበር እኔ ጋር ሲያወራ ምናምን፣ ሰውየውን ሲተባበረኝ ካንስሌሽን እንዲሰጠኝ ምናምን ጥሩ ሰው ነበር። ግን ከወጣው በኋላ ነገሮች ተቀየሩ። አሁን አንቺ ቀላል ነው ጠይቂው፣ ወይም ደግሞ አንተ ካለ ትንሽ ቆይና ያለሽበት ቦታ ስትግባቢያቸው ምናምን ጉዳዩን ማስረጃም ስላለሽ እጅሽ ላይ ከዛ እሱ ደውሎ አንድ ቢያወራው ከዛ በኋላ ቤት ድረስ አምጥቶ ይሰጥሻል። እመኝ እዚህ ሀገር ያለው ሰው ፖሊስ እንደሚፈራ
ፖሊስን እንደሚፈራ ፈጣሪው ራሱ አይፈራም። ምን ሰማክ ነው? እሺ እሺ፣ በጣም አመሰግናለሁ። እሺ፣ አመሰግናለሁ። እሺ፣ ሽክራን። ዱባይ ፖሊስ የሚል እንትን ጥሪ ራሱ ማለት ድንገት ስልኩ ላይ ከጠራ እኮ አንዳንድ ሰው እኮ ታውቃላችሁ ቫዮሌሽንቱ ራሱ ሊለቀው ይችላል። ምን አድርጌ ነው የተደወለ? ምክንያቱም ቀላ አቅም ባይዜ ህግ አክብረህ ከኖርክ ምንም የሚነካ የለም። እዚህ ሀገር ንጉስ ሆነ ነው የምትኖረው። ከጣስክ ግን ምንም ጥያቄ ምናምን ይሉ በህጉ መሰረት ራስን ምናልባት ጠዋት ዱባይ ነህ ከሰዓት ኢትዮጵያ ነህ። ባይዜ እንደዚህ ቀል የለም። ሶ ጥንቃቄ ማድረግ ያስፈልጋል ጋይስ። እንደዚህ አይነት ፋውል አትስሩ። እውነት በጣም ከባድ እና እሱ ካስፈራራላት ይሰጣታል። በእርግጠኝ ይሰማል። እኔ አልፈራም። እሺ አትፈሪም? አይ ምን ስታያቸው እኮ መንገድ ላይ ትፈሪያቸዋለሽ ማለት እኮ አለ። እንደውም ፒስ ናቸው በጣም። በተለይ ደግሞ እኛ ኢትዮጵያንም በጣም ነው የሚወዱት። ማለት እኔ እንጃ ይወዱናል፣ ለምን እንደሆነ አላውቅም። እንደውም አሁን እሷ የምትሰራበት ቦታ ው ፖሊስ ነው እንደዚህ አብዛኞቹ እንደውም ይሰማል። ሄሎ አብዛኞቹ ፖሊሶች ባይዜ በማዳም ቤት የሚሰሩት እህቶቻችን አብዛኞቹን ፖሊሶች እነሱ ናቸው ያሳደጓቸው። ባይዜ ማለት በቃ ልጅ ሆነው አድገው ፖሊስ ምናምን የሆኑ አሉ እና ሪስፔክት አላቸው በነገራችን ላይ። እና አሁን እናንተ የምትሰሩበት ቤት ምናምን አሁን ልጆች ካሉ ምናምን አድገው ተምረው ምናምን ፖሊስ እኮ ይሆናሉ። እነሱ እኮ ናቸው እኮ አይደል ልጁ አድጎ አይደለ ፖሊስ የሚሆነው። እና በዛ አይነት መልኩ ያሳደጓቸው ብዙ ኢትዮጵያውያን አሉ እንደዚህ ማዳም ቤት የሚሰሩ አብዛኞቻችሁ እጅ ያደጉ ስለሆኑ እኔ ብዙ ጊዜ ስላየው ነው ሪስፔክት አላቸው በጣም በተለይ ለኢትዮጵያውያን ማለት ነው። እና ስላዩሽ ብቻ እንትን አንዳንዴ አይተውሽ ምናምን በቃ ይዘውሽ ራሱ ጥፋት አጥፈትሽ ምናምን ሊተውሽ ይችላል። ከባድ የሆነ ነገር ካልሆነ ካሳዘንሹ ምናምን እንትን ናቸው ፖዚቲቭ ናቸው። ቦክስ ስጠን። እሺ ቆይ ልስጣችሁ እስቲ ቆይ ልስጣችሁ። ቆይ ሄሎ ወይ ቆይ አንዴ 500 ላርገውና እንደ መጀመሪያ ከዛ ቆይ በኋላም ጨምረዋል። ለ500 ሰው በ3 ደቂቃ አልወሰድ። ግን ታብ ካላረጋችሁ አይሰጣችሁ። ታብ ላረጉት ነው የሚሰጠው ጋይስ። ህጉ ነው በድጋሚ እንገራችሁ። ይኸው ከ2 ደቂቃ በኋላ ቶሎ ለከፈተ ሰው ይሰጣል። ግን ብዙ ታብ ላረገ ሰው ነው የሚሰጠው። እቺን 2 ደቂቃ ታብ አርጉ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? ሰላም ነኝ። ምን እንታዘዝ? ለማክረክ ነበረ። እሺ ንገሪ። በ16 ዓመት የነበረ ያገባሁት እና ተገደሽ ነው ያገባው? አይ ማለት እኔ ፍቅረኛ ያልነበረ መጀመሪያ ማለት ነው። እና 1-2 ቀን 3 ቀን ዝም ብሎ ሰፈርነን ምናምን መንገድ ላይ እንደዚህ እናወራለን እንጂ ሪሊ እንደ ፍቅረኛ ምናምን አውርተን እናቅም ነበረ። እና የሆነ ቀን በማታ 6 ሰዓት ላይ ቤት ነበርኩኝ እኔ። ከዛ ስልክ ተደወለልኝ እና ወንድም ደግሞ አለ እና ታክሲ ምናምን ስለሚሰራ የሆነ አደጋ ደርሶበት ቢሆን ምናምን ብዬ አስባለሁ። እና በተኛውበት ስልክ ተደወለልኝ። ከዛ እንዲሁን ወደ ውጭ ነኝ ምናምን ተባልኩኝ ማለት ነው። ከዚህ ተነስቼ ስወጣ ልክ ከኛ በር ግቢ ፊት ለፊት ባጃጅ ቆመዋል እና ልክ አንገቴን ከግቢው ሳወጣ ባጃጅ ውስጥ ነው ተስቤ የገባሁትኝ ማለት ነው። ከዛ በኋላ አላቅም ማለት የት እንደሄድኩኝ ምን እንደሆንኩኝ ምናምን አላቅም ነበረ። እና ከዛ በኋላ
በቃ በለው እንደዛ ማለት ነው። ከዛ ነገውን ደግሞ ራሴን ምናምን ሳይ የሆነ ቤት ውስጥ ምናምን ከዛኛው ልጅ ጋር ነው ያለሁት። ከዛ በጣም ደነገጥኩ። ስልኬ ከራሴ ጋር የለም ምናምን ፈራሁኝ። የእሱ የእህቱ ልጅ ደግሞ ለእኔ ጓደኛ የነበረች የቅርብ ጓደኛ ማለት ነው። ከዛ እንደምንም ስልኩን እያለች ለሁሉም አውርታለች ማለት ነው። እኔ እንድትረዳኝ ነበረ የነገርኳትኝ። ከዛ በኋላ ቤተሰቦችም አልቀበልም አሉ ምናምን ኒካ። እኔ ደግሞ ታውቃለህ በእኛ ጋር አንዴ አግብታ ፈታች፣ አግብቶ ለቀቃት፣ የሆነ ሄዳ ተደፍራ ተመለሰች ምናምን የሚባል የጆሮ ወሬ በጣም ስላለ እሱን ፈርቼ አንዴ ከሆነ በኋላ ብዬ ተቀመጥኩኝ። ትንሽም እንኳን ለሱ ፍቅር የለኝም፣ እኔ አልወደውም እና ኖርኩኝ። እርግዝናም ተፈጠረ ምናምን፣ ኒካም ታሰረ ምናምን። ከዛ እየኖርን አንድም በቃ ልጁ ከዛም በኋላ ከሳምንት በኋላ ምናምን ከኔ ጋር መጣላት፣ እኔን መምታት፣ ይመታኛል። እዛን ቀን ሰክሬ ነው እንጂ ፈልጌሽ አይደለም ምናምን እያለ ሁልጊዜ ይመታኛል ምናምን፣ ያሰቃየኛል። ከዛ በቃ አልናገርም ለቤተሰቦቼ ምናምን፣ ምክንያቱም ቤተሰቦቼ የዛኔ ኒካ አላስርም ምናምን ሲሉ ፈልጌ ነው እኔ እሰሩ ምናምን ብያቸዋለሁ ማለት ነው። ምክንያቱም እኔ ሴትነቴን ክብሬን አጥቻለሁኝ። ከዛ እኛ ሰፈር ላይ ደግሞ በጣም እንደዚህ አይነት ብልግና በቃ እንደዚህ ገብተህ መውጣት፣ እንደዚህ ከወንድ ጋር አድራ መጣች ምናምን የሚባል ብዙ ወሬ ስላለ እሱን ፈርቼ ሰጣልኩኝ። እየኖርን እኔ ቤተሰቦች እና የእሱ ቤተሰቦች ምንም አይከባበሩም። ለእኔ ቤተሰቦች በጣም ንቀት አላቸው እነሱ ማለት ነው። ይናናቃሉ ምናምን፣ እናቴን ይሳደባሉ፣ ወንድሞቹ እህቶቹ ሁላ ምናምን። ከዛ ወለድኩኝ። በቃ በጣም እንደ ባለትዳር ምናምን አይሰራም፣ አያመጣም። እንደ ወጪ ይቅማል፣ ይጠጣል፣ ያጨሳል ምናምን። ከዛ በኋላ መጥቶ ይመታኛል ምናምን። የቤት ኪራይ እንኳን መክፈል አይችልም በራሱ ማለት ነው። ቤተሰቦች ምናምን ይረዱኛል። እናቴ ነች የውጪ እንደ ባል እናቴ ነች የውጪ ምስለኝ በሳምንት ማለት ነው። አስፈጭታ ምናምን የምታስገባልኝ እናቴ ናት። ምክንያቱም ሰው እንዳይሰማ ወደ ውጭ እንዳንወጣ ምናምን የልጆቿ ነገር ለሰዎች እንዲሰማ ስለማትፈልግ ራሷ ነች እንደ ባል ሆና የምትችለኝ ማለት ነው። በዛም ላይ ሆኖ ደግሞ እናቴን ይሳደባል ሁልጊዜ፣ አንቺ የእንትን ልጅ ምናምን እንደዚህ በቃ እያለ እህቶቼም ራሱ አይቀሩትም ማለት ነው። እና ይሄ ሁሉ ታገዝኩኝ ኖርኩኝ። እና እናቱም እህቶቹም ወንድሞቹ ምናምን ለእኔ ቤተሰብ በጣም ንቀት አላቸው። በአጠገቤ ራሱ ይሳደባሉ፣ እናቴን ይሰድባሉ ምናምን። እና ልጅ ተወለደ። ልጅ ከወለድኩ እናቴ ቤት ስታረስ አንድ ቀን ቤተሰቦቹ አንድ ቀን ጠይቀውኝ አያውቁም። መጥተው እንደዚህ ልጅ ወልዳ ነው ምናምን ብለው አንድ ቀን ማለት ነው። ግን አለፍኩት፣ እሱንም አለፍኩት እና በሰው ቤት የቤት ኪራይ መክፈል ሲያቅተን ምናምን ከእነሱ ጥገኝነት መኖር ጀመርን፣ ከሱ ቤተሰብ ማለት ነው። እየኖርን እያለ እኔ በቃ ወደ ውጭ መሄድ አለብኝ ብዬ፣ ምክንያቱም በዚህ እንዴት ነው የምቀጥለው ምናምን ብዬ ልጀምር ስል አንድ ሳንቲም እንኳን እኔ አላግዝሽም በራሴ መንገድ ጨርሼ እሄዳለሁ ካልሽ ሂጂ ያለኝ። ለቤተሰቦቹም ተናገረ። እኔ አንድ ሳንቲም እንኳን አልሰጣትም፣ ራሷ መሄድ ከፈለገች ትሄድ አይመለከተኝም ምናምን አለ። እኔ ሄጂ መለወጥ ነው የምፈልገው። በዚህ ሁኔታ እስከ መቼ ድረስ ነው የምኖረው? ችግር የለውም አልጠይቀውም፣ ጀምራለሁ በራሴ አልኩኝ። እህቶቼም እናቴ ምናምን እየረዳችኝ ጀመርኩኝ። ሲዮሲ ሜዲካልም ሁሉንም ነገር ጨራርሼ ምናምን መጣሁኝ። እዚህ ከመጣሁ በኋላ ምናምን ስሰማ በቃ በጣም የዛን ይሰክራል፣ ይጠጣል ምናምን። እንደዛው ነው በቃ እንደ መጀመሪያው ነው፣ ምንም የተቀየረ ቢያንስ እኔ እዚህ ከመጣሁ የሆነ ይቀየራል የሚል ሀሳብ ምናምን ነበረኝ። ግን ልክ እንደዛው ነው በቃ። ከእናቴም ጋር
ልክ አይደለም፣ ልጄንም ያሰቃየዋል ምናምን ይመታዋል ምናምን አሉ ማለት ነው። ብር ትላክልክ፣ ብር ታምጣ ምናምን እያለ እና እዚህ ከመጣው በኋላ ቤት የሆነ የተጀመረ ቤት ነበረ እና እሱን እንዲያሰራ እኔ የ2 ወር ደሞዝ ላኩለቴ። ከዛ ይሄ ምን ላደርገው ነው ምናምን የምትልክልኝ አለኝ ማለት። ከዛ በቃ የሆነ ነገር አድርግበት፣ በአንዴ እንኳን የሆነ ባይጨርስ የሆነ ነገር ገዝተክ ብታስቀምጥ ነገ ስለሚጨምር አሪፍ ይሆንልናል ምናምን ብዬ ሰጠሁት። እሱንም ሳይሰራበት ምን ሳይል በቃ እያጠፋ አተ ለራሱ አካውንት የለውም፣ በሰው አካውንት ነው ያስገባሁለት። ምክንያቱም አያውቅም ስለማታወቂያ፣ ስለ ቡክ፣ ስለምን በቃ ከመቃም ከመጠጣት ውጭ የሚያውቀው ነገር የለም እሱ ነው። እና በሰው ስም በሰው አካውንት ብር ላኩለት። እሱም ባለሱቅ ነበረ ልጁ። ከሱ ሄዶ 100 ብር 200 ብር ሲወስድ ምንም ሳይሰራ ትንሽ ብር ቀረው። በሱ የሆነ ነገር ምናምን ሰራ። ለእኔ አልተነገረኝም። ተቀለቅ ብር አለብሽ ተባልኩኝ። የእንጨት ብር እንደዚህ 35,000 ብር አለብሽ እና ቶሎ ብለሽ ምናምን ብለው በጣም ወጠሩኝ፣ አስጨነቁኝ ምናምን። አልተነገረኝም ለእኔ። እኔ ባለው ነው ስሩ ያልኩት። እዚህ ደግሞ ያለሁበት ቤት ምንም ያሰቃዩኛል፣ አይመቸኝም። ቤቱ ራሱ አልተመቸኝም። እኔ ነግሬዋለሁኝ። በቃ መውጣት ፈልግ ነበረ ከዛ ቤት ማለት ነው። ሰውየው ራሱ እዚህ ይመታኝ ነበረ። ብር አይሰጡኝም፣ ዝም ብለሽ ትሰሪያለሽ ምናምን ነው። ይህን ነገር ነገርኩት ምናምን። ብር አትበደሩ፣ እኔም ያለሁበት ቤትም ስላልተመቸኝ 4 ወር ብር ይዘውብኛል እና ብዬ ስነግረው ራሱ ለእኔ አንድም ነገር አያስብም እሱ ማለት ነው ምንም። እና ተበደረው አሉኝ። ከሐዋላ ከሚያህውልልኝ ሰውዬ 35,000 ብር ተበድሬ የ4 ወር ደሞዝ አልተሰጠኝም እዚህ ቤት ላይ ማለት ነው። እና 35,000 ብር ከሐዋላ ከሚሰራልኝ ሰው ተበድሬ ልኬ እዛ እሱን ብር ከላኩኝ ከሳምንት በኋላ ምናምን በጣም መታኝ አረቡ ማለት ነው። ብር ስጠኝ በቃ አልሰራም፣ ካልሰጣችሁኝ ስራ አልሰራም ምናምን ብዬ እንደዛ ስለው ሰውዬው ያጨሳል ምናምን። እኔ እንትን ሱሶች ምናምን ስለሚጠቀም የሆነ ሰዓት ራሱን ይስታል ምናምን ማለት ነው። አያውቅም ምንም ነገር። ከሚስቱም እንደዛው። ከዛ በጣም መታኝ የሆነ ቀን። ጤነኛ ይሁን ደንዝዞ ይሁን አላውቅም፣ በጣም መታኝ። ስልኬን ወሰዱብኝ ምናምን። ሐሙስ ዕለት መቶኝ በቃ በጣም ተጎዳሁ ምናምን፣ አመመኝ። ቅዳሜ ዕለቱን ለምኜ ምናምን ስልኩን ለፖሊስ መልደውልም ለምን መልደውልም ብዬ ስልኬን ተቀበልኩኝ። ከዚህ ስልኬን ከተቀበልኩ በኋላ እዚህ እህቴ ስላለች አስወጭኝ፣ በቃ ከዚህ በላይ አልችልም፣ ብሩም የ4 ወሩን ብር ይቅርብኝ ምናምን ብዬ አልኩኝ። አስወጣችኝ፣ እሁዱን አስወጣችኝ እህቴ። ከወጣሁኝ በኋላ እዛ ሐዋላው 35,000 በተበደርኩት ሰውዬ ሀገር ቤት ደውሎ ልጅቷ ጠፍታለች እና እኔ 35,000 ብር በሷ አለኝ ብሩን ትስጠኝ ብሎ ሀገር ቤት ሲደውል በቃ ለሽርምጥና ነው የወጣችው፣ ለዱርይነት ወጣች፣ እዚህ ቤት እዚህ ያለች የሄደችበትን ነገር ረሳች ምናምን ብለው እኔ ቤተሰብ ቤት ሄደው ቀወጡት ማለት ነው የእሱ ቤተሰብ። ከዛ ልጅሽ ለእናቴ ልጅሽ እንደዚህ ምናምን ስመጣ 1 ሳንቲም እንኳን ያገዘኝ አያውቅም። አታ እሱ ቤተሰብ አያውቅም። እሱም 1 ሳንቲም እንኳን አግዞኝ አያውቅም። ግን እኔ ከወጣሁ በኋላ ደግሞ ለዱርይነት ነው የወጣችው፣ ለዱርይነት እንደዚህ ያለች ምናምን አሉኝ። ከዛ እሺ በቃ እሱን አለፍኩት። መጣሁኝ። ብድር አለብኝ። ስትጠፋ በነፃ አይደለም የምትወጣው። ሹፌር 4,000 ብር 3,000 ብር ምናምን ያስከፍላል ሲያስጠፋ ማለት ነው። እና እሱን የሆነ ጊዜ በቃ ማውራት ጀመርኩት ምናምን፣ በቃ ሁሉንም ተውኩ። ምክንያቱም እኔ በጣም ሰቃየ። ከዛ በላይ ኢትዮጵያ እንደዛ እያሰቃየኝ ራሱ እኔ አግብቶ መፍታት የሚባል ነገር በጣም ነው የምጠላው፣ በጣም ነው የምፈራው እኔ። እና መፋታት መለያየት ምናምን በጣም ስለምፈራ ሁልጊዜ ሽሩሩ ብዬ ነው በቃ ምኖረው ከሱ ጋር ማለት ነው። እየመታኝ ራሱ በቃ ሰውነቴ እንዳለ አሁን አንድ እጄ ተሰብረዋል ማለት ነው። በቃ በደንብ አይዝልኝም በሱ ምክንያት። ግን እንደዚህ እያደረገኝ ራሱ እኔ ታግሼ ነው የምኖረው። ከዛ እዚህ ከመጣሁ በኋላ ምናምን አናገርኩት። እንደዚህ ነው ስወጣ በነፃ አይደለም የወጣሁትኝ። 3,500 ብር ነው ከፍዬ ወጣሁ። 3,500 ብር የሰው አለብኝ። እሱን ከፍዬ ከጨረስኩ በኋላ ለእናንተ መላክ ጀምራለሁ። እስከዛ ድረስ ግን አታስጨንቁኝ። ስራም አልገባሁም የዛኔ ማለት ነው።
ከዛ እንደዛ ብዬ ነገርኩት ምናምን። በሳምንቱ ምናምን ቤቱን የሆነ የተጀመረ ቤት ነበረ። በሱ መጀመሪያ ባጃጅ ነበረው። እሱን ሽጦ ቤት አቁሞ ነበረ፣ ዝም ብሎ ቤት ማለት ነው። ከዛም በኋላ በእኔ ብር ደግሞ የተሰራ ነበረ። እሱን ለባንክ አስይዘዋለሁ አለኝ። ለባንክ አስይዤው አስጨርሰዋለሁኝ ምናምን ስለኝ፣ እንዴ ለምን ለባንክ ታስይዘዋለህ ቤቱን? ኮይን አላችሁኝ የውሰዱ። ከላይ እኮ 200 ምናምን ሰው ነው የወሰደው እኮ ገና 289 ሰው ብቻ ነው 289 ኮይን ብቻ ነው 289 ሰው ብቻ ነው 289 ከላይ ከስሜ ጎን ያለውን ልክት ላይ ነካችሁ ሚንበር ከላይ ከስሜ ጎን ያለውን ልክት ላይ ነካችሁ ሚንበር ያስተጋባል። ድምፅሽ እያስተጋባ የኔ ድምፅ እየሰማሁት ነው ደግሜ እንዲሰጣችሁ ደግሞ ብዙ ታብ አርጉ። እሺ ብዙ ታብ ላረጉት ነው እየሰጠ ያለው ሰው። ከላይ ሳጥኑን ከፍታችሁ ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁላችሁ ሜምበራችሁ ደግሞ የጠቆረ ማብራት ትችላላችሁ ማለት ነው። ከዛ ይወስዳችሁ ይሰማል። ስልክ ገብቶባት አሁን ተስተካከለ። አሁን ይሰማል። እሺ ቀጥል። ከዛ ለባንክ ላስይዘው ነው ቤቱን እና 2 ዓመት ከዚህ በኋላ 2 ዓመት ከሰራሽ ትከፍይዋለሽ። ለባንክ አስይዤው ቤቱንም አስጨርሳለሁ ምናምን እኔም ስራ ጀምራለሁ የሆነ ነገር ብሎ ሲለኝ፣ እንደ እኔ ብታምስ እዚህ ብጎዳ የሆነ ነገር ብሆንስ ብመለስስ ወደ ሀገር ቤት እንዴት እኔን ተማምነህ ከባንክ ብር ትበደራለህ ቤት አስይዘህ ምናምን እንዴት ይሆናል? ሰው ሰርቶ ነው እንጂ መለወጥ የሚያስበው ተበድሮ እንዴት ለውጥ አለ ወይ ምናምን አልኩት። ከዛ በቃ መቼም አይቀየርም ብዬ ምናምን እኔ ከዛ በኋላ ማውራት አቆምኩኝ ከሱ ጋር ማውራት አቆምኩኝ ምናምን። አሁንም ከዛ ተውኩት በቃ ይቀየራል ብዬ 2 ወር ምናምን ዘጋሁት ምናምን ማውራት አቆምኩኝ። ከ2 ወር በኋላ አሁንም ማውራት ጀመርኩኝ ምናምን ከሱ ጋራ። ረመዳን መጣ ምናምን። ከዛ በረመዳን እኔ ጎረቤት ነው እዛ ሰፈር ማለት ነው። እናቴ ቤት እንደዚህ ሰፈር ነው። በቃ ከጠራክ ራሱ ይሰማል ከዚህ ቤት ወደዚህ ቤት ማለት ነው። እና ረመዳን ላይ እኔ እዛ እያለሁኝ 15 ቀን ከእሷ ጋር ነው የምጾመው። 15 ቀን ቤቴ 15 ቀን ደግሞ እሷን። ምክንያቱም ሰው የላትም ምናምን ሁሉም ስለወጣ ከቤት እኔ ነኝ የመጨረሻ ልጅ የቤቱ። እና አንድ ቀን እኔ ከመጣሁኝ አንድ ቀን ወላ ደህና አደርሽ ወላ ረመዳን ነው ወይ ወላ አንድ ቀን በረመዳን አሁን ሙስሊም የሆነ ሰው ይዛየራል ቤተሰብ እንኳን ባዳ ማለት ነው። እየደወለ ነው። እዚህ ስትገቡ አሌክሱ ይሰማል። ያስተጋባል መሰለኝ ድምጼ። አሌክሱ ይሰማል። ያስተጋባል። ስልክ እየገባባት ለምን አታቋርጭውም ስልኩን? ወይ ደግሞ ብሎክ አድርጊው። የሚደወልባትን ስልክ አንዳንዶቻችሁ ከባድ ውሳኔ ነው የምትወስኑት። ብሎክ አድርጊው። ቤተሰብ ቢሆንስ እዛ ደንግጠው ብሎክ አረገችኝ ብለው ቤተሰብ ከሆነ ሌላ ርዕስ። ከባድ እኮ ነው። እናንተ ማለት ያለባችሁ ነገር ላይ ዝም ብሎ እየደወለ የሚሞዳሞድ ከሆነ ይሰማል። ማዳምስ ብትሆን ብሎክ ታረጊያታለሽ፣ ትቦልቅሻለሽ። እዚህ እኮ ሰዓታችን ነው እኮ መልቀው። በቃ በየመሀሉ እንደዚህ የሚሆን ከሆነ አስቸጋሪ። ሳጥኑን ሁላችሁም ወስዳችኋል። እሺ በኋላ ደግሞ አስቀምጥላችኋለሁ። እሺ እንደዚህ ሳጥኑን ሁላችሁም ወስዳላችሁ ማለት ነው። ወጥተሽ ትገቢ ወይም ተስተካከለ። አሁን ተስተካከለ። ቦልክ ያለው ሆነ ሰይዳለ። እሺ
ከዛ እናቴንም ለእናቴ ምንም ማለት ነው እሱም ቤተሰቦቹም ምናምን ክብር የለም። እኔም እዛ ጋራ በጣም ማለት እኔንም በጣም ነው የሚንቆኝ ንቀት ምናምን። አንድ ቀን እንደ ልጅ ወይም እንደ ልጅ ሚስት ምናምን አድርገውኝ አያውቁም። እና እዛ ጋር ተጠግቼም ስለምኖር የቤት ኪራይ መክፈል አቅቶት ከነሱ ጎረቤት እንደዚህ ፊት ለፊት ነበር የምኖረው፣ ሰርቪስ አላቸው እና እንደዛ ነበረ እየኖርን እያለ በቃ ምንም ነገር ግቢ ውስጥ የሆነ ነገር ሲጠፋ በቃ አስማነች ነበረ የሚባለው። የሆነ ነገር ሲደረግ እሷ ነች፣ ከእሷ ውጭ እዚህ ጋር ማን አለ ምናምን ይባላል። እኔን ነበረ በሁሉም ነገር የሚያንቋሽሹኝ ምናምን ማለት ነው። ግን በቃ እሱ ነው ማለት እሱንም መደገፍ አልችልም። ታውቃለህ፣ ከነሱ መሆን አልችልም። እዚህ ጋር ያለው ተንጠልጥዬ ነው፣ መሀል ላይ ነው ያለሁትኝ። እሱንም ማለት አልችልም፣ እነሱንም በቃ ለልጄ ስል ነበረ እዛ ጋር የነበርኩትኝ ማለት ነው። እና እዚህ ከመጣሁኝ በኋላ ይሄን ሁሉም ሲፈጠር ዝም አልኩኝ ምናምን። እናቴንም አያናግራትም፣ ለእናቴም ንቀት በጣም ማለት የማይሆን ነገር። ይሄ ነገር ከባድ ነው። አዳርናት እንግዲህ ቻል አድርጉት። እንዴት አለም እኮ እዚህ ውስጥ ያለ ሰው ነው እንደሚደውልልሽ ሆን ብለው ወይ እዚህ ውስጥ ያሉ ሰዎች ነው የሚደውሉላት። የሆነ መፍትሄ ስጪው ወይም ደግሞ ጉዳዩን አጠር አድርጊው። ምክንያቱም ኤቭሪቲንግ ሰከንድ ይደወላል። ከዛ ደግሞ እንደዚሁ አደረ ነው። ልብ ቅርጽ ምልክት እና ስማኝ በአጭሩ ማለት ነው። እሺ ያጠረሰ አረገው እንደዚህ ነው። በንቀት የተሞላ ትዳር፣ እሱም አልጠነከረ፣ ከቤተሰቦቹም አልሆንኩኝ። እዚህ ጋር ተንጠልጥዬ ነው ያለሁት። ቤተሰቤም አይከበርም በእኔ ምክንያት። እናቴ እየተሰደበች፣ እህቴ፣ ወንድሜ እየተሰደበ ምናምን በንቀት በተሞላ ነገር ውስጥ ነው ያለሁትኝ። እሱም አልጠነከረ፣ ቤቴን አላለ። አንድ ቀን እንደ ባለትዳር ሆኖ አያውቅም። ቤት አለኝ፣ ሚስት አለኝ፣ ልጅ አለኝ። ሁልጊዜ ለእኔ ራሱ እንዴ ፈልጌሽ ነው እንደ ያገባሁሽኝ፣ እኔ እኮ የዛኔ ሰክሬ ነበር ለዛ ነው ምናምን እንጂ እንደዚህ እያለ ሁልጊዜ ነው በቃ የሚሰብረኝ ደጋግሞ ምናምን። እና አሁን በቃ ቆረጥኩኝ የሆነ ሰዓት። እንደውም እኔ ፍቺ ነው የምፈልገው ከላስ። እኔ በፊት ፈራ ነበረ፣ ግን አሁን ከአንተ ጋር መፈታት ነው የምፈልገው። በቃ አልፈልግም። ለፋሩቄ ስል ነበረ፣ ለልጄ ስል ነበረ ይሄን ሁሉ ነገር ታግሼ የኖርኩትኝ፣ ግን አሁን አልቻልኩም አልኩትኝ። የእሱ ታናናሾች ራሱ በጣም እንጂ ያውቃሉ፣ ሁሉ ነገር ይሰራሉ፣ ተለውጠዋል ምናምን። እሱ ግን ዛሬም ነገም በቃ ያማምና ሲመጣ ያኛውን ሲመጣ እዛው በነበረበት ቦታ ስለ መስራት፣ ስለ መለወጥ፣ ስለ ለውጥ አንድ ቀን እንኳን አያስብም። አንድ ነገር ማለት ነው። እና እንዴት ነው አሁን ደግሞ ሁሉንም አስተካክላለሁኝ ማለት ስለ መሸጥ ነው የሚያወራው። አሁንም ቤቱን ሽጬ እዛ ጋር ያለውን ቤት ሽጬ ሌላ ቦታ ገዝቼ ምናምን እንኖራለን። ቤተሰቦችን ምናምን ተይ ምናምን ከእነሱም ጋር እነሱም የወደዱሽም አይወደዱሽም የእነሱ ያለውን ነገር ተይና እኔ ቤቱን ሽጬ ሌላ ቦታ አድርጌ ላኑርሽ፣ እኔ ፍቺ ነው የምፈልገው ብዬዋለሁኝ። እና እንደዛ እያለኝ ነው። እኔ ደግሞ ከእሱ ጋር ዳግም መታረቅ በቃ አልፈልግም። በቃ ስለመፈታት ነው የምፈልገውኝ። አሁን ሴት ልጅ ደግሞ ፍታኝ አትልም ታውቃለህ። ፍች ማቅረብ አሁን ተደወለ። የት ሄደች? የሆኝ ሴት ልጅ ነኝ። እድሜ ይሄዳል፣ ህይወት ይቀጥላል። እሱም ካልፈታኝ ከሱም ካልሆንኩ እንዴት ነው መሆን የምችለው? እስኪ አማክረኝ። ለምንድነው እሱም አይፈታሽ? አልፈታሽም ነው የሚለኝ። አንቺ ትፈልጊ መለየት ነው ትፈልጊ? ቤተሰቦችሽ ይሄን ያውቃሉ? አውቃለሁ። አሁን እንደምለያይ ምናምን ከእሱ ጋር መሆን እንደማልፈልግ ነግሬያቸዋለሁ። ማለት ከጅምሩም አይፈልጉትም እነሱ።
ከዚህ ከመጀመሪያም ስለማይፈልጉት ችግር ምክንያቱም ያውቃሉ። እናቴ እዛ ጋራ ባል ነው የሳምንት ወጪ የሚሰጠው አይደለ? ለእኔ የምታደርግልኝ እናቴ ነበረች። ከሰዎች አንሼ እንዳልታይ ምናምን የሳምንት ወጪ ይችላ እንደ ሰው ገበያ ሄጄ እንደ ሰው ሰርቼ እንድመጣ እንደ ሰው ልለብስ ላልቆሽሽ ብትጠብቀኝ እናቴ ነበረች። ሁሉንም ነገር ማለት ነው። ልክ እንደ ባል ሆና ማለት ነው። አሁን እንደዛ ብላት ምንም ችግር የለውም ማለት ስለማይፈልጉት አይሆንም። እሱ ደግሞ አልፈታሽም ነው በቃ ከቻልሽ ማለት አሁን ስፈታው ደግሞ እኔ ፍቱኝ ስል ምናምን ስራሽውን ይካፈልሻል። አንዳንዶቹ እስካሁን የነበርሽበት የሰራሽበትን የሆነ ነገር ይጠይቃል። የሆነ ነገር ምናምን በተለያየ ነገር ነው የምሰማው እና እስኪ ንገረኝ። አልፎ ነው የወሰደሻል? አዎ። እሺ ሚዩት አርጊ፣ ሚዩት አርጊ። ስልክሽ በጣም ቢዚ ነው። እዚህ ሀገር ከመጣሽ መጀናጀን ጀምረሽ ከሆነ እንደርስበታለን። ምክንያቱም አንድ ሰው ሚዩት አርጊ፣ ሚዩት እንዳትፈጪ። አንድ ሰው ስልኩ በተደጋጋሚ አሁን እኔ ከእናንተ ጋር አውርቼ እስክጨርስ ድረስ ስልኬ አይጮህም። ምናልባት ሜቢ ከስንት አንዴ ምናምን አለ እንጂ በየደቂቃው አይልም ምናምን። በቃ ይህ ሲንግል ነው ሲንግል አይደለም የሚለውን መልሱን መጠየቅ አይጠበቅባችሁ። እቺ ልጅ አሁን ወይ ባሏ ነው የሚደውለው ወይ ደግሞ ይሄኔ ኢሞ ላይ የጀመርሽው ነገር ካለ እሱን እንደርስበታለን። በእንትን እንደዚህ ፍቅረኛ ያላቸው በቃ እንትን ውስጥ ያሉ ናቸው። ስልካቸው ማያርፈው አሁንም ይጠራል፣ አሁንም ይጠራል። ኦኬ የስራ ስልክ ሊሆን ይችላል። እሱንም እንደርስበታለን። ለማንኛውም አሁን አንቺ የኔ ናት የማትከበሪበት ቦታ ምን ታደርጊያለሽ? ውድ ነገር ያለ ቦታው ርካሽ። ይህ ሰውዬ ዘብጥያ መግባት ያለበት ሰው ነው ባልሽ ሆኖ የት እኔ አንዳንዴ የዓለም ነገር ግራ ግብት። መታሰር ያለበት ሰው ባል ሆኖ እንደ ባል ሲያወራ ማለት ነው። ቤተሰቦች ተቀበሉት አልተቀበሉት አለም። ሰውየው እኮ መታሰር ያለበት ሰው እኮ አስገድዶ እኮ ይደፈርሽ። አስገድዶ መድፈር ጋይስ ሴት ልጅን ይዘህ ገብተህ ወይ የሆነ ቦታ ይዘህ አፍነ ምናምን አይደለም። ሳትፈልግ ካረከው በቃ ደፍረሃታል። ኢቨን ሚስትህንም ያካትታል። ሚስትህ እንግዲህ ያው ተፈቅዷል አይደለ? መኝታውም ንጹህ ነው ምናምን ይባላል። ሚስት በቃ ሬዲ አይደለሁም ካለሽ ለምንም ነገር ዝግጁ ኢቨን ለመሳም እንኳን ሬዲ ካልሆነ በቃ ኢንተረስቷ ካልሆነ አስገድዳት በቃ እባክሽ የኔ እናት ምናምን ብለህ ፑሽ አድርጋት ስሜቷን ተጨነ ምናምን የምታደርገው ነገር ደፈራ ይባላል። ሴት ልጅ ፈልጋ ፈቅዳ ወዳ ስሜት ሼር አርጋችሁ ካልሆነ በስተቀር ሳትፈልግ የምታደርገው ነገር በሙሉ አስገድዶ መድፈር ተብሎ ይጠራል። ለማስታወስ ያህል ይህ ሰውዬ መጥቶ በእንትን ይዞሽ አግቶሽ በባጃጅ ሄደ፣ ደፈረሽ፣ አገባሽ ተብሎ ታወጀ። ከዛ ጠለፈሽ፣ እቤቱ አስቀረሽ። ከዛ ትዳር ተባለ፣ በዛው ጸና፣ ቀጠላችሁ። ከዛ ይደበድብሻል፣ አቢዩዝ ያደርግሻል፣ ይሰድብሻል፣ ዝቅ ዝቅ ያደርግሻል። ለምን? አፍቅሮሽ ወይ ቤተሰቦችሽን ጠይቆ በክብር አይደለም የሚወሰደሽ። አግቶ ስለወሰደሽ እና በዛው ስለቀረሽ እንደ እቃ ነው የሚቆጥርሽ። ከዚህ ህይወት ለመውጣት ሁለቴ ማሰብ የለብሽም የኔ እናት። የስሜን ያለ እርግጠኛ እንደውም እንደዚህ እርግጠኛ የምናገረው ነገር ይኖራል ብዬ አላስብም። ማላፍርበትን ነው የምነግርሽ። ከዚህ ህይወት ለመውጣት ሁለቴ እንዳታስቢ። ልተው አልተው፣ ልውጣ ማለት የምትሰደቢበት፣ የምትደበደቢበት፣ የምትታገችበት፣ አስገድዶ የምትደፈሪበት ትዳር አይደለም የኔ እናት። ሲኦል ይባላል። እንዲህ እንድትኖሪ የሰማዩ ፈጣሪሽም አይፈርድብሽም፣ የምድሩም ህግ አይፈርድብሽም። ሰው ምናልባት ቻዩ ትዳር ነው ተከሻሽን ሰፋ አድርጊው ሊልሽ ይችላል። አይኖርም እኮ እንደዛ። ስለዚህ መለያየት ከሆነ የምፈልገው ቤተሰቦችሽ የማይፈልጉ ከሆነ ለቤተሰቦችሽ ግልጹን ንገሪያቸው። የምትፈልጊውን ስሜትሽ እንዲቆሙልሽ፣ እንዲታገሉልሽ። እሱ ማንም አይደለም
ገብቶሻል? አንድ ሰው ከፍለሹ በወጣልሽ ይሄ ሰው በህይወትሽ። አንዳንድ ሰዎች ጋዜ ከፍሏቸው ከህይወታችሁ ቢወጡ ይሻላል። በነገራችን እንደዛ የምትመኟቸው ሰዎች ይሉ እንደው የሆነ ንብረት ይካፈልኛል ምናምንም ሰው እንደው ሳጥቸው በሄደ ከፍየው አይደለም የሆነ ተከራክሬ የሆነ ነጥቤን አስቆጥሬ ምናምን ለመለየት ቀርቶ እንካ በእናትህ ይኸው ብዬ ቆጥራችሁ ሰታችኋቸው በሄዱ ተከፍሏቸው ቢሄዱ የምትመኟቸው ሰዎች የሉም በህይወት። እንደዚህ አይነት ሰው ማለት ነው። እንኳን ገና ወገብሽን አስረሽ ንብረቴ ምናምን ብለሽ ህይወትሽ መትረፍ አለበት። ይኔ ከፍለሽ ሄዶልሽ እንኳን ሰላምሽን አግኝተሽ እንደገና ህይወትሽን ሪስታርት ባደረግሽው እና እንደገና ባደግሽ ሰው አሁን እየሰራሽ ያለሽው ሰው ሀገር ነው። መጀመሪያ እዚህ ያለሽበት ሀገር ያለብሽ ያለውን ችግር አስተካኪ። ማይመች ነገር ውስጥ ካለሽ ማይመች ቦታ ከሆነ ምትሰሪው ህግ ያለበት ሀገር ነው። እሱን ፊክስ አድርጊ። ምትሰሪውን ነገር ደግሞ ስሪ፣ ገንዘቡን ያዥውና ልክ ሀገርሽ ስትሄጂ ስትይ እንዳለው ሰው አክት አታርጊ እባክሽ። ሰርቼ ይህን ያህል ሴፍ አድርጊ ይህን ያህል ገንዘብ ምንም እንደሌለሽ አክት አድርጊ። እንዳለሽ አክት ስታደርጊ እንኳን ባል የሚመስለው ሰው ቀርቶ ሁሉም ቆዳሽን ሊገፍ ነው የሚመጣው። ሙያ በልብ ነው። ያለሽን ሸጉጥ ምናምን ደበቅ አድርገሽ ምንድነው የምታደርጊው? ቀበሪው ከቻልሽ ሀገርሽ ስትሄጂ ወይና የምታምኙ ሰው ማን ነው እዛው ማለት ነው። ወዲያው ማቆየት ሳይሆን እናትሽ ለእናትሽ ልብሽን አውሪያቸው አስቀምጪ አንዴ ብለሽ እስክትለያይ ድረስ በአንቺ ስም እንዳይኖር ምንም ነገር ብልሁኝ ነው። ምክንያቱም ሰውየው አይወድሽም፣ አያከብረሽም፣ አያገባሽም፣ ባልሽም አይደለም። የሚፈልገው ከአንቺ ድካምሽን፣ ልፋትሽን ከአንቺ ያንቺ ድካም ቁጭ ብሎ ማግኘት ነው የሚፈልገው። ይሄ ፍትህ አይደለም። ባይዜ ፍትህን ሌላ ሰው አይሰጥሽም። ምድር ላይ ራስሽ ነሽ የምትወስጂው፣ ወይ ደግሞ ፈጣሪ የሚሰጥሽ ፍትህ። ፍትህን መውሰድ ምን ማለት እንደሆነ ታውቂያለሽ? ሰው ፍትህ አይሰጠኝም ለኔ። ለምሳሌ አይኔ ቢጠፋ አይኔን ይመልስልኛል ሰው? ወይኔ አይኑ ጠፋ ብሎ ወይ ፍርድ ቤት ለፍርድ ቤት ክስ መስርቼ ይፈረድልኛል። ምንድነው ይፈረድልኝ? አይንን ያጠፋው ሰው ይታሰር ይባላል፣ ይታሰራል። አይኔ ግን አይመለስም። ስለዚህ ፍርድ ነው እንጂ ያገኘሁት ፍትህ አላገኘሁም። ፍትህ ማግኘት ማለት የጠፋው አይኔ መመለስ ይችል ነው። ህይወትሽ ከጠፋ በኋላ ፍትህ ተባለ አልተባለ ምን ያመጣል? ይታሰራል ሰውየው፣ ፍርድ ነው ያገኘው፣ አለቀ። ያንቺ ግን የተበላሸው ህይወትሽ ግን አይመለስም። ስለዚህ ፍርድ ከመደረጃ ከመድረሳችሁ በፊት ጋይስ ፍትህን ራሳችሁ ሰዷት። ከሰው ከምድራዊ ነገር ከመጠየቃችሁ እንዴት ነው የምትወስዱት? ለምሳሌ አሁን ህይወትሽ ከመጥፋቱ በፊት ከዚህ ህይወት መራቅ፣ ገንዘብሽ ከመወሰዱ በፊት ገንዘብሽን መያዝ፣ ማምለጥ፣ ይህን ፍትህን ወሰዳችኋት ማለት ነው። ከማንም አትጠይቁም፣ እጃችሁ ላይ ነው ማለት ነው ያለው። ስለዚህ አንቺ ከዛሬ ጀመረሽ የምትሰሪውን አስቀምጪ። ከዛ ሀገር ስትሄጂ መለየት ፈልጋለሁ፣ ቤተሰብሽ ጋር ሄደሽ እነሱ ለአንቺ እንዲቆሙለሽ አድርጊ። ከቤተሰብ ጋር ከቆምሽ ይፈራል ሰውየው። ይሄንን አድርጊ። ተግባባን? እሺ አሌክስ፣ መልካም ቀን። እሺ አመሰግናለሁ በጣም። ስልኳ እዝ የሚለው ሌላ ጅንጀና ቢጤ ጀምራለች ወይስ የሚለው ደም ውሰዱና ላብራቶሪ ውስጥ ይጣራ። የኢሞ ነገር ሸተኛል። ስልካችሁ ቢዚ የሆናችሁ ሰዎች እኔ ይጨንቀኛ ራሱ ስልኪ ተደጋግሞ ስልኬ ላይ ማላውቀው ስልክ ራሱ ሲደወል አሁን ምንድን ነው ማለት ምን ወሎ ተወጥቶለታል ተብሎ የተነገረው ሰው አለ እንዲህ ነው ምለው ምናምን እንዲጠራ አልፈልግም። በቃ ማለት ሰላማችሁ ማግኘት የመሰለ ነገር የለም። አብዛኞቻችሁ ግን ቦይ ፍሬንድ ገርል ፍሬንድ ምናምን ፍሬንድ ምናምን ውስጥ ያላችሁ እዛ ሲቹዌሽን ውስጥ ከብዙ ሰዎች ጋር ጅንጀናዊ ቢጤ ውስጥ ያላችሁ ሰዎች ግን ስልካችሁ በየደቂቃው ስብሰባ ላይ ሆናችሁ ይጠራል። ስራ ላይ ሆናችሁ ሙቪ እንኳን ማየታችሁ እንደ ፈታ ብላችሁ እንኳን የሆነ መዝናናት እንኳን የማይችሉ ሰዎች አሉ። ለምሳሌ ስልካቸው 24 አወር ዘበሎ የሚደወል ማለት ነው። የእሷ አሁን ይጠራል። እሺ አስቸጋሪ ሆኖ ጓድ ሜምበር ሆኑ
እሺ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ። ወይ ታሪክ! የሚሳደቡ ወንዶች እና የሚደባደቡ ወንዶች ናቸው እንግዲህ ወረርሽኙ እነሱ ላይ ነው ያለው። ድብድባዊ ቢጤ። ሄሎ ሄሎ፣ ገብተሻል ገብተሻል። ሄሎ፣ አቤት። እንዲህ ስንት ሰው ነው የሚገባው? ማን ያስገባሽ? አሌክስ ሰላም ነው? ጉድፈላ የሆነ ችግር አለ በር አካባቢ ሴኩሪቲ ጋር። ጤና ይስጥልኝ ሁለታችሁ። ምን ጉድ ነው? ምንድን ይመጣው? ሰላም ነው አሌክስ? ይሰማል። ቆይ አንዳችሁ ሚዩት አድርጉ ውስጥ ማንን ላስወጣ? ከጨነቀኝ ጉድ። ሰዎች ራሳቸውን ማስገባት ጀመሩ እንዴ? ወይስ ስልኬ ራሱ መርፌ ተወጋ? እኔ እሷን ያስገባሁት አንቺን ያስገባሁት እኮ። ሞዴሬተርስ ጤና ይስጥልኝ እናት፣ እንኳን ደህና መጣሽ። አብሮ ይስጥልኝ። ሰላም ነው? ሰላም ነው። ምን እንታዘዝ? ነው ግን ቅድሚያ ለራሴ አይደለም ለእህቴ ነው። እኔ አይደለሁም ባለ ጉዳዩ ማለት ነው። ግን ስለ ጨነቀኝ ነው አንተ እንድታሟቸው። አጠገብሽ እህትሽ? ኖ አጠገብ የለችም። እና ታዲያ እንዴት ነው? ምንድን ነው? እንዴት ነው ታዲያ? ስደት ላይ ነች እኮ ትሰማለች። ይሰማሻል? የኔ ድምፅ? አዎ ይሰማኛል። እህትሽ ትሰማለች ወይ? እዚህ ውስጥ ናት ወይ? እህቴ አሰማው፣ ግን የጋራ ጉዳዩ ምንድን ነው? እሷ ስደት ላይ ያለችው ያመጣኋት እኔ ነኝ፣ ወደ ስደት ማለት ነው። ቅድሚያ እኔ ነበርኩ የመጣኋት፣ ከዛ ደግሞ እሷን አመጣኋት እና እሷ ስመጣ ኢትዮጵያ ልጆች አላት፣ ትዳር አላት እና ከክፍለ ሀገር ደግሞ እናቴን ትወስድና ልጆቿን እንድትይዝ ታደርጋለች ማለት ነው። እና ደግሞ ባለቤቷ አልተስማማም። አለመደማመጥ። ኔትወርክሽን አስተካኪ ውስጥ ኔትወርክሽ በጣም ትክክል አይደለም፣ ይቆራረጣል። አልተረጋጋሽም ያለሽበት ቦታ። ቆይ ማውረድ ሳይሆን እንታገሳለን። አሁንስ ኔትወርክ ነው። እሺ በትክክል ይሰማል ድምፄ? ያንተ ይሰማኛል? እሺ ቀጥይ። አሁን እና እናቴና ባለቤቷ በምንም ታምር አልተስማሙም። በምኑ ጉዳይ አልሰማንሽም? እኔ ደግሞ ብዙ ጊዜ እሺ እንደገና ጀምር። እሺ እህቴን ስደት እኔ ያመጣኋት፣ እኔ ቅድሚያ መጣሁኝ። ከመጣሁ በኋላ ከአመታት በኋላ እሷን አመጣኋት። እሷ ባለ ትዳር ናት፣ 3 ልጆች አላት። ከክፍለ ሀገር ደግሞ እናቴን አመጣቻት ማለት ነው። ያው ማዘርን አመጣቻት እና ልጆቹን እንድትይዝ አደረገች። እና ማዘር ደግሞ በባህሪዋ ስራ የማይሰራ ወንድ ከነም አትፈልግም። ስራ የማይሰራ ሰው ሲጀመርም እንትን አትልም እሷ ማለት ነው። እኛንም ስታሳድግ እንደዛ ስላሳደገችም ማለት ነው። እና እሱ ደግሞ ስራ ምናምን አይሰራም። ኦልሬዲ አብረው ሲኖሩም እንደዛ ውስጥ ስለነበር ያው ይሄ የስራ ፍላጎት ከም የለውም ምንም አይነት ማለት ነው። እና በፊትም እዛ እያለች ኢትዮጵያ እያለች ማዘር ነች በቃ የተለያየ ነገር ይዛ መጣም ማለት ነው። ለልጇ ስትል ብዙ መስዋዕት ትከፍልላታለች ማለት ነው። አሁን ደግሞ ስደት ስመጣ ማዘር መጣች እና እዛ አየችው ሸክማ የኖረችው። ስለዚህ በቃ መፋታት አለበት፣ የማይሰራ ሰው ምን ያደርጋል ትላለች ማዘር ማለት ነው።
እና በቃ ለምን ማዘር ስላለች ለምን እሱ አይወጣም? እኔ ነኝ የምላት ለምን አይወጣም? በቃ እሱ ወይ ሌላ ቦታ ተከራይቶ ወይ እየከፈልሽም ቢሆን አኑሪ እና ለምን ከቤት አይወጣም ብዬ እሷን እላታለሁ። እና እሷ ግን በዚህ ሀሳብ አልተስማማችም። ኢቨን በቃ ማዘር ትሂድ ምናምን ትላለች ማለት ነው። ማዘር ደግሞ የልጆቹ ነገር ምንም እንትን አላለትም። በቃ ማለት ልጆቹ ገና ህፃን ናቸው። 3 ዓመት ልጆች ናቸው። 3 ናቸው። ገና ትናንሾች ናቸው። እነኝህ ህፃን ልጆች ደግሞ ለወንድ ጥሎ ስራ ለማይሰራ ሰው ምንም ለማያደርግ ሰው ደግሞ ጥሎ መሄድ በጣም ከባድ ነው እና በቃ ነገ ጸባ ምናምን ነገር ምንም አይስማም። ምንም የማያደርገው ምናምን ነገር ግራ ይገባኛል። እሷን ስንትን ስርዓት ምንም ነገር በቃ ማዘር ነው እንትን የምትለው እና ነገ ቆጨን ይሆን ወይ ማለት ስነ ያሁን ስደት ነው ያለሁት። እናቴን ማኖር አይቅተኝም። ያው እሷ የራሷ ቤት አላት ክፍለ ሀገር ላይ እና እናቴን ተከራይቼ ኢቭን እዛው ተከራይቼ ያሉበት ቦታ ማኖር እችላለሁ። ግን ምንድነው እናቴ ደግሞ ከልጆቹ ማራቅ አትፈልግም። በቃ የሆነ ነገር የሚሆን ይመስላታል። ነገ ይቆጨኛል ምናምን ትላለች። ነገ የሆነ ነገር ሆነ ቢጠብቋት ምናምን እያለ ታስባለች ማለት ነው። እና እስኪ ትንሽ ምክር ቢጤ ለዚህ ባሏ ምንም ስራ አይሰራም። ምንም ስራ አይሰራም። ለምን እንጃ አላውቅም። በቃ ምንም ስራ ፍላጎት የለውም። የመስራት ፍላጎት ራሱ ምናምን የለውም። እና ምንድነው በማለት ነው ታዲያ የሚያሳልፈው ጊዜው? አቤት በቃ አቤት ወይ ይተኛል ምናምን ነገር፣ ከዚያ ይወጣል፣ ከዚያ ይገባል፣ ከዛ ወይ ከልጆቹ ለቤት ይንጫጫሉ ምናምን ነገር። በፊትም ነው እንደዚህ በፊትም ነው በቃ ማለት በፊትም በትዳር እያሉ እዛ ባለ ሰዓትም ያው እኛም እዛው አካባቢዋ ስለነበር እና ይወጣል ወይ የሆነ ስራ ትንሽ ስራ ነበር ይላል፣ ብቻ ስራ ነበርኩ ይላል፣ ይመጣል እንጂ ይሄ ቋሚ ስራ ወይ ዝቅ በቃ እንደዚህ ነው የሚኖሩት። ማዘር ነኝ በቃ ድጋፏ ማዘር ነች። ማዘር ያው ክፍለ ሀገር ላይ ስለሆነች ቀለብ ምናምንም ይመጣል ከዛ ማለት ነው ሁሉ ነገር ይመጣል። እና ታይ ምናምን በሰዓቱም ስንላት አይ ልጄ ትጎዳለች እዚህ ጋር ልጄ ትላለች ማለት ነው። እና ብቻ ከባድ ነው ከባድ ነበር። አሁን ጭራሽ ደግሞ እኔ በቃ ለምን አመጣኋት? እኔ ደግሞ ጸጸቱ በቃ ለምን አመጣኋት? እሷን ባለመጣት ኖሮ ይሄ ሁሉ ነገር አይሆንም። እና በሱ ለምን እላለሁ እና የሆነ ራሴን በቃ ጸጽተኛል። ለምን አመጣሁት? እሷ ምናምን ራሴን ያመጣሁት ሲጋቡና ሽማግሌ ሲላክ ምን አለው ተብሎ ነው የተጋቡት? እንዴት ያስተዳድራታል ተብሎ? እሱም በሰዓቱ ስራ አለኝ አላት መሰለኝ። እንግዲህ እሷን በነገረችን ስራ አለኝ መኪና ላይ ነው የምሰራው፣ ሽንኩርት ምናምን ነው የምሰራው፣ ተሰብል ቦታ ላይ እያመጣን እናስረክባለን ምናምን ነገር። ከዛን እሱ እናስረክባለን መኪናውን ለጋራን የገዛ ነው ምናምን ብሎ ዋሽቷታል። እሷም ማለት ነው ይሄ ነገር ትመጣና እሷ ደግሞ ለቤተሰብ ትናገራለች። ቤተሰብም እሺ የሚያስተዳድርሽ ከሆነ ይባላል። ነገ ዛሬ ሽማግሌ ይጠበቃል። ሽማግሌ የለም አብረን እንሆን ይላታል። አብራ ትሆናለች። ነገ ዛሬ ሽማግሌ ይጠበቃል። ሽማግሌ የለም። ከዛ ልጅ ይመጣል። ፈልገውትም ሆነ ሳይፈልጉ ልጅ ይወለዳል። ከዛ ደግሞ ለልጄ ይባላል ይኖራል። ከዛ ማዘርም ለልጄ እያለች ትልካለች። እነሱ በቃ ተስማምቷቸዋል። የማዘር መላክ በቃ እድሜዋ ስንት ነው እህትሽ? ኧረ ታላቂ ነች 29 ነው። እሺ ሚዩት አድርጊሽ ሚዩት አድርጊ። አሁን አንደኛ ምንድነው መሰለሽ ስራ የማይሰራ ወንድ ከባድ ነው ማለት እንደ ወንድ እንዴት ነው ብቻ የምታገቡትን ለዛ ነው ምረጡ። አሁን እሷ እንግዲህ አምና ወቅዳ ፈቅዳ አገባችሁ አይደል? ተስማምታ ምንድን ነው መከራው እምቢ ካለ መከራ የምከራው እሷ ትዳር ውስጥ እጃችሁን አታስገቡ በመሰረቱ። ምክንያቱም እድሜዋ ስንት ነው ብዬ የጠየቅኩሽ ለዛ በህይወቷ ላይ ራሷ ትወስን።
አሁን አንቺም እናትሽም ትዳር ውስጥ ገብታችሁ እዛ ውስጥ እሱ ስለማይሰራ ስለምሰራ እሷ ምናምን ብላችሁ ሳይድ ይዛችሁ የምትገቡ ከሆነ አንደኛ በፈጣሪ ስራ ነው የምትገቡ። ትዳር ነው ሰው ራሷ ትወስን። ከመረራት አልፈልግም ብላ ከወጣች ቱታ አይቀጥላለሁ እንቀጥላለን እንዲህ ነው የሚመቸን ካሉ መብታቸው። ልጆቹ ምንም አይሆኑ ምን ይሆናሉ? ልጆቹን መቼም እያሰቃያቸው ከሆነ ወይ ምግብ ይበድላቸው ከሆነ ምናምን ነው እንደው ምናልባት ጣልቃ ገብተሽ አይ ልክ አይደለም የምትይው። ግን የእሷ አለመስራት ነው አይ ቲንክ የከነከናቸው እናትሽ እና ጥሩ ከማሰብ ገብቶሻል፣ መልካም ከማሰብ ግን በመሰረቱ እሷን ያለውን ነገር ለእሷ ሀሳብ መስጠት ነው እንጂ አሁን ስለማይሰራ በቃ ቁሙ ምናምን ብሎ ማለያየት ለልጆቹ ወላጅ አልባ ለማድረግ መንገድ መክፈት። ገብቶሻል አይደል? እሷ እንደ ባለትዳር ቁጭ ብላ ከባሏ ጋር ይህንን እንድታወራበት እንዲነጋገሩ። አሁን እሷ ብትመጣ ለእሷ ሀሳብ መስጠት ቀላል። አሁን አንቺ እህት ነሽ፣ ገብቶሻል? እህት ነሽ እና ሂጂበት ምናምን ብንልሽ ትዳሩ ነው የሚፈርሰው እና አንቺም ኩነኔ ውስጥ ነው የምትገቢው። ምናልባት እህትሽን ከዚህ ሰው ስራ ከማይሰራ ሰው ወይ መጠቀሚያ ሊሆን ይችላል ምናምን ከሚባል ሰው ለማላቀቅ ነው የምትሞክሪው። ግን ይሄ ወይ ትክክል አለ ከሆነ ራሷ ብታደረገው ሸጋር። አንቺም ብዙ በዚህ አይነት መንገድ አትይጅበት። እናትሽም በተለይ እዛ ቤት ከሆነ አንድ ላይ ከሆነ የሚኖሩት ብዙ ችግሮች ሊፈጠሩ ይችላሉ እና እናትሽ መኖር የሚችሉበት የራሱ ቤት ካላችሁ ወይም የራሳቸው ቤት ካለ እዛ እንዲኖሩ ማድረግ ነው። ይሄ ግን የባለትዳሮች ጉዳይ ስለሆነ በባለትዳሮቹ መካከል ቢፈታ ሸጋር። ትዳር እንደምታስብ ይቀላል አለ። አሁን እዚህ ጋር መጥተው ለፈታው ነው ላፈርሰው ነው ምን ታስባለህ? እንዴ የምታፈርሺ ከሆነ እዛው በጸበልሽ ነው የምላቸው። ለማፍረስ ፍቅር ምናምን ችግር የለውም፣ ፍቅረኛ ነኝ ምናምን። ትዳር ግን የፈጣሪ ተቋም ነው። ገብቶሻል? እና እንደ ቀላል እንደዚህ ዝም ብለሽ ሀሳብ መስጠችበት ጉዳይ አይደለም። ነገ ያስጠይቅሻል እና በአንቺ ሀሳብ በአንቺ እጅ ማስገባት ቢፈርስ የሆነ ትዳር እግዚአብሔር ይጠይቅሽ። ምን አገባሽ ነው ፖይንቱ። ተቋሙ የእሱ ነው። ስለዚህ ከፈቱት እነሱ ሁለቱ ከፈጣሪያቸው ከሆነ ያስተካክሉ። አልተመቸኝምም ካለ አንድ ሰው ራሱ ወስኖ ይግባ። ምክንያቱም ሲገባም ወስኖ ነው አይገባው። እንዲህ ብታረጊው ጥሩ ነው እና ስራ ለመስራቱም ጥሩ አይደለም። ግን ይሄ ለመለያየታቸው ደግሞ ምክንያት ሊሆን አይችልም። ፍቅረኛ ቢሆኑ እኔ ነኝ የምልሽ ቆዳሽን ሊገፍልሽ ነው ልላ ትችላሉ ለራሷ። ግን ኦልሬዲ ተጋብተዋል። ሽማግሌ ተልኮ በክብር ተድራለች እቺ ልጅ። ትዳር ውስጥ ያለ ነገር ስትነኪው በጣም ጥንቃቄ ይፈልጋል እና አስቢበት። እሺ ለእናትሽም ይህንን ነገሪያቸው። ብትነግሪያቸው ሜቢ ላይ ሰሙሽ ይችላሉ። ግን በዘዴ ተመካከሩ እና ቀስ ብላችሁ ይህንን ነገር እንዳይፈርሳሉት በተሻለ መጠን። እሺ ተግባባን? እሺ መልካም ቀን። እህት የባል ቤተሰብ የሚስት ቤተሰብ ምናምን ታውቃላችሁ። ክፋት አስበው ባይሆኑም ሳያስቡት ሳይድ ሊይዙ ይችላሉ። ለእህታቸው፣ ለልጃቸው፣ ለወንድማቸው ምናምን ችግር እኮ ሊኖር ይችላል። ግን ሁሉም ግን ለራሱ ለሆነ ነው ሳይድ የሚይዘው። ገብቷችኋል? በብዙ ጣልቃ ገብነት የፈራረሰ ብዙ ቤት አለ ታውቃላችሁ። በሰው በቤተሰብ በፋሚሊ ሰው ችግር ካለ እንኳን ችግራቸውን ራሳቸው ከፈለጉ ያፍርሱ፣ ከፈለጉ የገነዳርሱት፣ ከፈለጉ ይስማሙ። እና አንቺ እህቷ ስለሆንሽ ነው እንደዚህ ያልኩሽ። እሷ መታ ብታወራ ለእሱ ሀሳብ ለመስጠት ቀላል ነው። እንዲህ ብታረጊ ጥሩ ነው ምናምን ለማለት። ለአንቺ ግን መርፌ ሰጠን ማለት አንቺ ሄደሽ የተከፈከፈው ጋዝ ላይ እሳት ትጭሪበታለሽ፣ ልጆቹ ሜዳ ይወድቃሉ ማለት ነው። ትክክል አይደለም። ሄሎ ሄሎ፣ አሌክስ እንዴት ነህ? ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? ላማክረህ ነበረ። እንትን ወደ ኢትዮጵያ ልሄድ ነበረ እና
ያሰብኩት ደርሼ ልመለስ ነው። ሰዎቼ ደግሞ እነሱ ጋር እንደመቀጠል ነው የሚያውቁት። እኔ ደግሞ እነሱ ጋር መቀጠል አልፈለግኩም። ማለት በጣም ጥሩ ሰው ናቸው። ደሞዙ ግን ተመጣጣኝ አይደለም ከስራዬ ጋር። ሙሉ በሙሉ እኔ ነኝ ቤቱን የያዝኩት። ቤተሰብ ቤት ነው። ምንም ነገር አይነኩም። የፈሰሰው 20 ቀኑም እና ከበደኝ። ማለት በጣም ከድካሜ አንጻር ምንም እንትን የለውም የሚከፈለኝ። ይኸው በህጉ መሰረት ነው የሚከፍሉኝ እና ለዛ መቀጠል አልፈለኩም። ሄጄ ተመልሼ መጥቼ በራሴ አሰርቼ እንትን ማለት ነው የፈለኩት። 1 ወር ይሰጡኛል እረፍት ደርሼ ለመመለስ። ያችን ወር መጠቀም ነው የፈለኩት። ደረስ ብዬ ማዘርና ይቺ ተመልሼ መጥቼ በራሴ አሰርቼ ለመስራት አሰብኩ እና ግዴታ እነሱ ጋር ገብቼ የካንስሌሽን ወረቀት ምናምን መቀበል አለብኝ ወይንስ እነሱ ጋር ሳልገባ በዛው መቀጠል እችላለሁ? ማሰራት በውጭ ሆኜ ማሰራት እችላለሁ? መቼ ነው የምትሄጂው? ኦልሬዲ ገና 1-2 ወር ይቀረኛል።